ሐሳብ ይሄ በዛሬ በሰፊው መነጋገሪያ የሆነ ርዕስ ነው። አማርኛውን ልተርጉምላችሁ የተተረጎመውን። ያው አንዳንድ ሰዎች ጉግል ትራንስሌሽን ውስጥ ገብተው ነው ትራንስሌት ያደረጉት። እሺ እንዲህ የሚል ትርጉም ተሰጠን ይላሉ የፈይሳ ጽሑፍ። የእህትህን ደም ካሳ ከፈለክ በአባ ገዳ በታላቁ የኩሽ ቋንቋ በአፋን ኦሮሞ ቅረብ። ዝም ብለህ በወፍ ቋንቋ ብትቀባጥር የሚረዳ ሰው የሚረዳ ጠብቀውና ላልቶ የሚነበቡ ናቸው። ኦኬ ካሳ ስላለ የሚረዳህ በሚለው እናንብበው። ረን ላላ እናደርጋታለን። የሚረዳ ሰው ጎጃም ውስጥ ብትፈልግ እንጂ እዚህ የለም። አትሌት ፈይሳ ሌሊሳ። እውነተኛው እግዚአብሔር እውነቱን ያወጣ። አንዱዓለም በኦሮምኛ ተናግሮ በእሱና በሚስቱ መካከል ያለውን እውነት ተናግሯል። አንተ ግን ወንድሜ የምትለው ማንን ለማስረዳት ነው? በወፍ ቋንቋ ባልታወቀ ቋንቋ የምትጮኸው አንተ ክፉ። ኮርሞም ሆነ ጥጃው የኛ ስለሆኑ የምንናገርበትን መንገድ አጥተን እንጂ ደም የሚመልስልንም ሆነ የሚበላ ከኦሮሞ ውስጥ አጥተን አይደለም። አንዱዓለም ሚስቱን ገድሏል ወይስ አልገደለም የሚለው የሕግ ጉዳይ በገዳ አባቶች ሕግ ውስጥ ይገኛል። ከገደልኩ ነገ ሊያጠፋኝ በሚችለው የኦሮሞ ባህልና መሐላ እምላለሁ ብሎ ስላለ የቀነኒን ቤተሰቦች እውነት በፈጣሪ ፊት ስላለ በእውነት መጓዝ ግዴታችሁ መሆኑን መግለጽ ያስፈልጋል። ይህ ከታች የሚናገረው ግለሰብ ግን ይላል፣ ይህ የቀነኒን ወንድም ማለቱ ነው፣ የእህቱን የእውነት ለመመለስ ሳይሆን የእህቱን እውነት ለማጥፋት እንደቆረጠ የታወቀ ነው። ወፍ የሚናገረውን የማይታወቅ ንግግር መስማት የሚችል የትኛው አባ ገዳ ነው? ለምንድን ነው በወፍ ቋንቋ የምታወራው? እውነቱን ለመናገር እኔ እውነቱ ባለበት ቦታ መገኘት ባልችል፣ እውነተኛው አምላክ እውነቱን ጠንቅቆ ያውቃል። ከዚያ ውጪ ሰውን መጉዳት ከፈለክ አይሆንም። ምክንያቱም እኔ ከእውነት ውጪ ውሸትን ስለማልወድ ካንተ መቀበል አልችልም። እኔ የሞተውን ሳይሆን በሕይወት ያለውን ሰው የምፈልግ በመሆኑ ይህ ልጃችን ይህን ያህል መጎዳት የለበትም። እውነት ያላችሁ ሰዎች በወፍ ቋንቋ ሳይሆን ልጁ በተናገረበት ቋንቋ ንገሩ። የኦሮሞ አባገዳ ኦሮሞን ወክሎ ያለውን እውነት ይቀበላል። ብዙ ጊዜ የታዘብኩት ነገር ቢኖር ሰዎቻችን እውነት መናገር ከተው ቆይተዋል። ይህ ግን በሙትና በሕይወት ባለው መካከል ያለውን እውነት ሊፈታ ስለማይችል ወደፊት ማስተካከል የኦሮሞ ግዴታ ነው። ይህንንም ልጅ ሆነ ሴቷን በግል ቀርቤ አላውቃቸውም። ነገር ግን እውነት የእግዚአብሔር ልጅ ስለሆነች በእርሷ ጊዜ ቦታዋን ስለምታገኝ በአንዱዓለም ላይ ለመፍረድ ምን አደረሰ ወዳጄ? በተጨባጭ የምታውቀው ነገር አለ? ካለህ አምጣ፣ ካልሆነ ግን አይሆንም። አልገደልኩም ካለ በኋላ አንተ ደግሞ ገድሏል ለማለት ማስረጃ ካለህ አምጣ እንጂ እኔ አብሬ ስቸገር በዋልኩበት በወፍ ቋንቋ ብታወራ የሚፈታ ነገር የለም። የእህትህን ደም ካሳ ከፈለክ አባገዳው በታላቁ የኩሽ ሕዝብ ቋንቋ በኦሮምኛ ስለጠየቀ እንደ ኃላፊነትህ ቅረብ እንጂ ዝም ብለህ በማይታወቅ ቋንቋ ብትለፈልፍ የሚረዳህ የለም። የሚረዳህን ጎጃም ውስጥ መፈለግ ትችላለህ። ለአንዱዓለም የምመክረው ነገር ቢኖር ከገደልክ ግድያ በአንተ ብቻ አልተጀመረም። ራስን ግለጽና ደም ካሳ ክፈል። ካልገደልክ ደግሞ እጅህን ንጹሕ ሆኖ ስለ ራስህ ለደም ካሳ አታስገባ ብዬ ለነግረው እወዳለሁ። ያንን የጎጃምኛ የሚያወራውን ደግሞ በዱላ አቅናው። ከዚህ በላይ ምንም ልነግርህ አልችልም። ግን አንዱዓለም ባለመሞቱ ደስ ብሎኛል። አንዱዓለም ሞቶ ቢሆን ኖሮ ያችን በሕይወት ያለፈችውን ልጅ ስለምትሏት ነገር እኔ መናገር አልችልም ነበር። እናንተ እንደ ነፋስ ናቸው። ነፋስ ወደ ነፈሰበት ይሄዳልና ታዝቤያችኋለሁ። ለእውነት ለቆሙት እውነት ይግባላቸው። ከዚህ በላይ ምንም ማለት አልችልም። ትክክለኛ ትርጉም ነው ወይስ የትርጉም መዛባት አለ? መጀመሪያ ለአድማጭ ተመልካቾቼ ፍንትው ያለ ነገር እንስጥ። ትርጉሙ እንዴት አያችሁ? መጀመሪያ የቡርቃ ዝምታ ቡኖ በደሌና ጫላ ኦሮምኛ ቋንቋ ይሰማሉ፣ ይናገራሉ፣ ያነባሉ። አይደለም ታነባላችሁ፣ ትናገራላችሁ።
ልክ ነኝ? ቴዲ እሺ ትክክል ነው። አሁን ምን እናደርጋለን? ለየት ያለ ውይይት ስለሆነ የምናደርገው ቡኖ በደሌ የመጀመሪያውን ፓራግራፍ እስኪ ተርጉምልን። የትኛው ነው? በኦሮምኛ ነው? በኦሮምኛ። ምክንያቱም ዲዩሪንግ ትራንስሌሽን ሰም ሊትራሊ ቴክኒክስ ሚስ ስለሚደረጉ የትርጉም መዛባት ሊፈጥር ይችላል። ስለዚህ ኦሮምኛውን የእንግሊዘኛውን ሳይሆን ኦሮምኛውን። ምክንያቱም አንዱ ዓለም ጎሳ ምን አለ መሰላችሁ? አንዱ ዓለም አልኩኝ፣ ፈይሳ ሌሊሳ ምን አለ መሰላችሁ? ድጋሚ መጣና በአማርኛ ለራስህ ሳትረዳ እንደፈለክ የሚተረጉሙልህን ሰዎች አምነህ ቃላት አትቀላቀል ብሎ ጻፈ። ስለዚህ በፈይሳ ሌሊሳ እምነት የጻፈው ጽሑፍ ወደ እንግሊዘኛ ትራንስሌት ሲደረግ የትርጉም መዛባት ፈጥሯል ነው ብሎ ነው የሚያምነው። አሁን ፈጥሯል አልፈጠረም የሚለውን ስንት ጊዜ ኤዲት አድርጓል? ኤዲት ሂስትሪ ላይ ገብታችሁ እንግዲህ እናንተ ቼክ ታደርጋላችሁ። ኤዲት ሂስትሪ ላይ ገብታችሁ ምን ያህል ጊዜ ኤዲት አድርጓል። ኦሪጂናል ጽሑፉም ያላችሁ ኦሪጂናሉን ትይዛላችሁ። አሁን ተሳስተን አድማጭ ተመልካቾችን እንዳናሳስት ፈይሳ ሌሊሳ ገመቹ በመጀመሪያ ጽሑፍ ላይ የጻፈውን የመጀመሪያውን ፓራግራፍ እስኪ አንብብልን ቡኑ፣ ከዛ ተርጉምልን። ቴዲ እኔ ቃል በቃል እንትን ልበልላችሁ፣ ቪዲዮን ከፍቼ ከራሱ ጽሑፍ ጋራ ሶፊ ላስገባት፣ ከዛ ቡላላ ላስገባው። ቡላላ ኦሮምኛ ይችላል። እሺ የቡርቃ ዝምታሽ ካንተ ልጀምር። እሺ ብዙ አንቆይም በዚህ ጉዳይ፣ ቤት ገብቼ መቆየት ካለብን እንቆያለን፣ ግን የመጀመሪያውን ዙር እንሂድበት። እሺ የቡርቃ ዝምታ እስኪ የመጀመሪያውን ፓራግራፍ እስኪ ተርጉምልን። ኦኬ እሺ መጀመሪያ በአፋን ኦሮሞ አነበዋለሁ። ዋቀዮ አባ ዱጋ ዱጋ ሀባሱ ገሩ አንዱ ዓለም አፋን ኦሮሞን ዱበቴ ዱጋ ሀደ መናይሳ ፊ ኢሰ ጊዱ ጂሩ ኑት ሂሜ ጂራ አቲሞ ኦቦሌሰ ከንጀቱ ኩኒ ኤኙ ኬ ሁበቺሱፍ አፋን ሲምቢራቲን ኑቲ ገዲባቴ ገዴ ወይ ይላል። እቺ መጀመሪያው ፓራግራፍ ከላይ ያለችው ነች። ዋቀዮ አባ ዱጋ ዱጋ ሀባሱ ማለት ፈጣሪ ለባለ እውነቱ እውነቱን ያውጣለት ይላል። ገሩ ይልና አንዱ ዓለም አፋን ኦሮሞን ዱበቴ ግን ይልና አንዱ ዓለም በአፋን ኦሮሞ ነው የተናገረው። ዱጋ ሀደ መናይሳ ፊ ኢሰ ጊዱ ጂሩ ኑት ሂሜ ጂራ በሱና በባለቤቱ መካከል ስላለው እውነት በአፋን ኦሮሞ ነግሮናል። አቲሞ ኦቦሌሰ ከንጀቱ ኩኒ ኤኙ ኬ ሁበቺሱፍ አፋን ኢሳ ቢራቲን ኑት ገዲባቴ አንተኛው ደግሞ ወንድም ነኝ የምትለው ማንን ለማስረዳት ነው? በሌላኛው ቋንቋ የወጣከው ወደዚህ ነው የሚለው የመጀመሪያው። ኦኬ የመጀመሪያው ፓራግራፍ ነው። ያ እሺ ጨርስን ተስፋ ላድርግና የቡርቃ ዝምታ ትራንስሌሽን ወይም ደግሞ አተረጓጎም ወደ አማርኛ ትክክል ካልሆነ እናንተ ታግዙናላችሁ። እሺ ቀጥል። የቡርቃ ዝምታ ኦኬ አንዴ ሶሪ። መጀመሪያ ግን የኔን አነባበብ ግን እንዴት አያችሁ? ተስፋ ሰጪ ነው? እንዴት ነው? አንዱም ያነበብኩት በአግባቡ ያነበብኩት ቃል የለም። በነገራችን ላይ ሷልኛ ነው ቴዲዬ፣ ሷልኛ ብትማር ያዋጣል ከኦሮምኛ። ሷሊ ኦሮምኛ ቃል የለም ያነበብኩት ውስጥ ሷልኛ ነው የሚመስለኝ ነበረው፣ ግን ይመች። አንዴ ቴዲ እሰማለሁ። አዎ ትሰማለህ። ኮመንት ላይ ሲምቢራ የሚሏት አለች፣ የወፍ ቋንቋ የምትለች ሲምቢራ። ግን ሲምቢራ ሳይሆን የሚለው ኢሰቢራቲን ነው የሚለው። ሲምቢራ ሲሆን ኢሰቢራቲን ነው የሚለው እና ማረጋገጥ ትችላላችሁ። ምናልባት እንግዲህ ኤዲት ከተደረገ ደግሞ ያው አንተ እንዳልከው ገብቶ ማየት ነው። ሁለተኛው ላይ ስንሄድ ኮርሚስ ራድኒስ ከንኬኛ ዋን ተፍ አካታ ዱበኑ ዋን ወላሌፍ መሌ ነመ ጉማ ኑፍ ሙሩስ ኛቱስ ኦሮሞ ኬሳ ዋን ደበሜ ሚቲ። ኮርሚስ ራድኒስ ከንኬኛ ማለት ኮርማውም ጊደሯም ወይም ወይፈኗም ጊደሯም የኛ ናት። አካታ ዱበኑ ወላሌ እንዴት እንደምንናገር አቃተን እንጂ ነመ ጉማ ኑፍ ሙሩስ ኛቱስ ኦሮሞ ኬሳ ዋን ደበሜ ሚቲ። ጉማ የሚቀበልም ጉማ የሚሰጥም ከኦሮሞ ውስጥ ጠፍቶ አይደለም። ወደ ሶስተኛው ልሂድ።
Seerri Andu'aalam dhugaa haadha manaa isaa ajjeesuuf ajjeesuu dhiisuu isaa isa seera abbootii gadaa keessatti argame yoo ajjeese seera kakuu aadaa Oromoo keessatti boruu isaa balleessuu danda'uun nan kakadha jedhee waan jiruuf maatiin Qananiis dhugaa gara waaqaa waan jiruuf dhugaan deemu dirqama keessan jechuun barbaachisaadha. ይሄኛው ሶስተኛው ነውና ሴሪ አንዱዓለም ዱጋ ሃዳ መና ኢሳ አጄሱፍ አጄሱ ዲሱ ኢሳ ሴራ አቦቲ ገዳ ኬሰቲ አርገማ በዚህ ህግ ውስጥ አንዱዓለም ሚስቱን መግደሉንና አለመግደሉን በአባ ገዳዎች ስርዓት ይገኛል። ዮ አጄስ ሴራ ከኩ አዳ ኦሮሞ ከገደለ በኦሮሞ የመሐላ ስርዓት ቦሩ ኢሳ በሌሱ ደንዳውን ቦሩ ኢሳ በሌሱ ደንዳውን ማለት ነገ እሱ ሊያጠፋው የሚችል ነን ከከደ ጀዴ ዋንጅሩፍ ነገ እሱ ሊያጠፋው በሚችል መሐላ ለመማል ዝግጁ ነኝ ስላለ maatiin Qananiis dhugaan gara waaqaa waan jiruuf dhugaan deemuun dirqama keessan jechuun barbaachisaadha. ቤተሰቧም ወደ እውነቱ ፈጣሪ ጋር ስላለ ወደ እውነቱ መሄድ ግዴታችሁ ነው ለማለት እወዳለሁ ወይም ማለት አስፈላጊ ነው ይላል። ዳለች አርማን ገዲቲ ዱበቻ ጅሩ ኩኒ ገሩ ዱጋ ኦቦሌቲ ኢሳ ዴቢሱፍ ኦሶ ሂንታኔ ዱጋ ኦቦሌቲ አከ በሌሱፍ ኩተቴ ቤከማዳ ዳለች አርማን ገዲቲ ዱበቻ ጅሩ ኩኒ ወንድሟን ነው። ዳለች ማለት እንደ ስድብ ነው። ይሄ የገረጣ እንደማለት ነው። ዳለች አርማን ገረጣ የሚለው ያው ፎቶም ስላለ ቪዲዮም ስላለ ማለት ነው። ዳለች አርማን ገዲቲ ዱበቻ ጅሩ ኩኒ ገሩ ዱጋ ኦቦሌቲሳ ዴቢሱፍ ኦሶንታኔ ዱጋ ኦቦሌቲ አከ በሌሱፍ ኩተቴ ቤከማዳ የእህቱን ሐቅ ለማውጣት ሳይሆን የእህቱን ሐቅ ለማጥፋት ቆርጦ እንደተነሳ የታወቀ ነው ይላል። አባገዳ ኢሳ ከምቶ አፋን ኢሳ ቢራቲን ደገው ደንዳ አፋን ኢሳ ቢራቲን ጢባርቲሽን የትኛው አባገዳ ነው ሌላኛውን ቋንቋ የሚሰማው? ለምንድን ነው በሌላኛው ቋንቋ የሚቀባጥረው? ጢባርቲ ማለት የሚቀባጥር ቀባጣሪ እንደማለት ነው። ለምንድን ነው በሌላኛው ቋንቋ የሚቀባጥረው ነው? እዚህ ጋርም ኢሳ ቢራቲን ነው የሚለው ሲምቢራቲን አይልም። ዱጋ ዱባቹፍ ኢዶ ዱጋ አኒ ቤኩ ዋን ሂንደንዴኝፍ ዋቀዮን ዋቅኒ ዱጋ ስሪት ቤካ ከን አቺ ነመ ቶኮ ሚዱ ዮ በርባዴ ሂንጅሩ ሰበብኒሳ አኒ ወረ ዱጋ መሌ ሶበ ሂንጃለኔፍ ሲራ ፍዳቹ ሂንደንዳው ዱጋ ዱባቹፍ ኢዶ ዱጋ አኒ ሂንቤኩ እውነት ለመናገር እውነቱ ምን እንደሆነ እኔ አላውቅም። ዋን ሂንደንዴኝ ምክንያቱም እኔ ላውቅ አልችልም እውነቱን የሚያውቀው ፈጣሪ ነው። የት ጋር እንደሆነ ማለት ነው። ዱጋ ነው ያለው፣ ፍትህ አይደለም። ዱጋ ማለት እውነት ማለት ነው። ቀጥታ ትራንስሌቱ ፍትህ ማለት ሌላ ነው። ደግመህ አንብበው። ዱጋ ዱባቹፍ ኢዶን ዱጋ አኒቤክ ዋን ሂንደንዴኝፍ ዱጋ ነው እያለ ያለው አይደለም። ስለ ሀቃ ነው። ፍትህ ማለት ሀቃ ነው በአፋን ኦሮሞ። ፍትህ ሳይሆን እውነት ነው እያለ ያለው። ከን አቺ ነምኒ ቶኮ ሚዱ ዮ በርባዴ ሂንጅሩ ማንኛውንም ሰው ለመጉዳት የምፈልገው የለም። ሰበብኒሳ አኒ ወረ ዱጋ መሌ ሶበ ሂንጃለኔፍ ምክንያቱም እኔ የእውነት ሰው እንጂ የውሸት ሰው ስላልሆንኩኝ የምወድ ሰው ስላልሆንኩኝ ሲራፍዳችሁ እንደው። ስለዚህ አንተ የምትናገረውን ነገር ከአንተ ልወስድ አልችልም። አኒሞ ነመ ዱኤራ ነመ ሉቡን ጅሩን በርባዳ እኔ ደግሞ በህይወት ከሌለ ሰው በህይወት ያለን ሰው ነው የምፈልገው። ሙጫን ኬኛ ያለ ከነ ሁንደ ሚደሙ ሂንቀቡ ልጃችን ይሄንን ሁሉ መጎዳት የለበትም። ወሪ ዱጋ ቀብዳኔ አፋን ኢሳ ቢራቲን ኦሶ ሂንታኔ አፋን ጉርባን ዱበቴን ኑቲማ የተበደላችሁ ሰዎች ካላችሁ በሌላ ቋንቋ ሳይሆን ልጁ በተናገረው ቋንቋ ንገሩን። አባንገዳ ኦሮሞ በከቡኤ ዱጋ ጅርቱ ሃፉዱ የኦሮሞ አባገዳ የኦሮሞን ህዝብ ተክቶ እውነቱን ይቀበል። የሮባዬ ወንቲን አኒታጀበ ዮጅራቴ ነምኒ ኬኛ ኩን ኤርጋ ዱጋ ዱባቹ ኢፍቴ ኦልቴ ቡቡልቴ ጅርቲ ብዙ ጊዜ እንደታዘብኩትኝ ይሄ የኛ ሰው እውነትን መናገር ከተወ ውሎ አድሯል።
Kuni garuu dhugaa nama du'ee fi jiru gidduu jiru hiikuuf waan hin dandeenyeef gara fuulduraa sirreessuun dirqama ta'a. አሁን ይሄ ያለው ነገር በተበዳይና በበዳይ መሃል ወይም በገዳይና በሟች መሃል ያለውን ነገር መፍታት ስለማይችል ወደፊት ሊስተካከል ግድ የኦሮሞ ግዴታ ነው ማለት ነው። ድርቀማ ኦሮሞ ጉርባ ከነስ ኢንተለ ከነስ ኮባት ኡንፈት ኢትዮጵያዴ ሂንቤኩ ገሩ ዱጋን ኢልሙ ዋቃ ዋን ተኤፍ ኦፊኑ ኢዶ ኢሼ ዋን አርገቱፍ ጉርባ ከነስ ይሄንን ልጅም ይሁን እቺ ልጅ በግል ቀርቢያቸው አላቅም፣ ግን እውነት የፈጣሪ ልጅ ስለሆነች እውነትም በጊዜዋ ቦታዋን ስለምትይዝ አንዱዓለም ይረት ሙርቴሱ ማልቱ ጌሰ ጃሎ አንዱዓለም ላይ መፍረድ ምንድነው የሚያደርሰን? ጃሎ ማለት ያው ህዝቦች እንደማለት ወይም ጓዶች እንደማለት ነው። ዋን ቤክቱ ቀበተማቲ ቀብደዮ ቀባቴ ፊዲካ ከናአቺ ሂንተው የምታውቀው ነገር ካለ በተጨባጭ አምጣ። ከዛ ውጪ ግን ምንም የሚፈጠር ነገር የለም። ሂናጄፍኔ ኤርገይሲን እንጀዴ አቲሞ አካ አጄሴ ረጋዮ ቀባቴ ፊድ አልገደልኩም ካለ አንተ ደግሞ እንዴት እንደገደለ ማስረጃ ካለ ካምጣ። መሌ አፋን ኢሰቢራ አኒ ወጂን ረከቻ ኦሉ ከናን ዮ ኦዴሲቴ ወንቲን ሂከሙ ሂንጂሩ። ከዛ ውጪ ግን እኔ በማልሰማው ቋንቋ ስታወራ ብትውል የሚቀየር ወይም የሚፈታ ነገር የለም። ጉማው ፖለቲኬቲ ዮ በርባዴ አባን ገዳ አፋን ሰበኩሽ ጉዳ አፋን ኦሮሞን ጋፈቴ ዋንቴፍ አከ ጋፈተማ ኬቲ ዲያዱ መሌ ጨልፍቴ አፋን ሂምቤክኔን ቦጮራ ዮጀቴ ናምኒ ሲፍ ሂንሁበቱ የእህቴን ጉማ እፈልጋለሁ ካልክ የኦሮሞ አባገዳ በኩሽ ሰፊው ህዝብ በሆነው በአፋን ኦሮሞ ቋንቋ ትጠይቃለህ ወይም ለመጠየቅ ትቀር ስትቦጭር ወይም ስትሞነጫጭር ብትውል ካንተ ማንም የሚረዳ የለም። ወንቲን አንዱዓለሚፍ ጣሙ ዮ ጅራቴ ዮ አጄፍቴ አጄቻ ሱመ ቆፈረት ሂንጀል ቀብኔ ለአንዱዓለም የምመክረው ነገር ካለ ከገደልክ ግድያ በአንተ አልተጀመረም። ኦፍ ኢብሲ ጉማ ባሲ ራስን አጋልጥ ጉማን አውጣ። ሂናጄፍኔ ታናን ዲዲ ካልገደልክ ደግሞ እምቢ በል። ኦሶ ሃርኪ ቁልቁሉ ተይጅሩ ጉማት ኦፊን ገልቺን እጅ ንጹህ ሆኖ እያለው ወደ ጉማ ራስን አታስገባ ጄዴን ሂሙፍ በርባዳ ብዬ ለሱ ለመንገር እፈልጋለሁ ይላል። ከነጫላ ሆማ ሲቲሙ ሂንደንደው ገሩ በጉማ አንዱዓለም ሂንዱይን ኦሶ አንዱዓለም ዱኤ ጅራቴ እንተለ ልቡን ደበርቴሰን ዋንጄተን አኒ ሂሙ ሂንደንደው። ከዚህ በላይ ምንም ማለት አልችልም። ግን እንኳን አንዱዓለም በህይወት ኖረ አንዱዓለም በህይወት ባይኖር ኖሮ እቺን አሁን የምትሏትን ልጅ ምንም ስለሷ ላወራ አልችልም ነበረ። እሲኒ ቡቤዳ እናንተ ንፋስ ናችሁ። ቡቤን ገሩማ ቡቢሴት ዲማ ንፋስ ወደ ነፈሰበት ነው የሚሄደው ይላል። ያው በቃ መጨረሻው ያ ነው። እያነበብኩት ነው የጠፋው፣ ግን በጣም ብዙ ጊዜ ኤዲት ተደርጓል። ትላንት የነበረውን ሰው ስክሪንሾት ያደረጉ ካሉ በጣም የተቆረጡ ብዙ ነገሮች አሉት። ይሄ ነው ትርጉሙ። ቴዲ አመሰግናለሁ። እሺ ቡኖ ትርጉሙ ትክክል ነው። የቡርቃ ዝምታ አዎ ጥሩ ነው፣ ጥሩ ነው የተረጎመው። ቡርቃ ትክክል ነው። ቴዲ ሀሳብ መስጠት ይቻላል። እንጀምር። እሺ ሌላ አስቲንታል ጫላ ትርጉሙ ትክክል ነው። ትክክል ነው። ቴዲ በደንብ ነው የተረጎመው። እሺ ሶፊስ ትርጉሙ ትክክል ነው። አዎ በደንብ ጎበዝ ቡርቃዬ። ቡላላ እኔ ያው የተረጎሙትን ነው የምቀበለው። እኔ አላውቅም፣ ግን ያው ቡርቃ ዝምታ ተርጉሞታል። ትርጉሙ ሰምቻለሁ ከሱ አሁን ያወቅኩት መስራት። እሺ አሁን ለሀሳብ አስተያየት ለመስጠት ያህል አሳጥረን ሁለት ጊዜ ሀሳብ አስተያየት እንሰጣለን። የመጀመሪያው ለመወያየት ያበቃን ጸሐፊው ፈይሳ ሌሊሳ ገመቹ ስለሆነ ነው። ታዋቂ ሰው ነው። እያንዳንዱ ኤንድ ኤቭሪ ፉት ስቴፑ ዜና የሚሆን ሰው ነው። እንደዚህ ፕሮሚናንት የሆናችሁ ሰዎች እንደ ተራ ሰዎች አይደለም መመላለስ ያለባችሁ። እያንዳንዱ የምትጽፉት ነገር፣ እያንዳንዱ የምትናገሩት ንግግር ዜና ሊሆን ይችላል፣
ሊያንጽም ይችላል ሊያፈርስም ይችላል። አሁን አንድ ከበደ የተባለ ጸሐፊ ጽፎ ቢሆን ኖሮ who cares ማንንም መጥቶ እንደ አጀንዳ ማረገው ያን መውሰድ አለባችሁ። ከዛ በመለስ በተደጋጋሚ በግሌ እንደተናገርኩት ጉዳዩ የአንዱዓለም ጎሳና የቀነኒ አዱኛ ነው። ሁለቱም ኢትዮጵያውያን ናቸው። አለፈ ሲልም ደግሞ ከኦሮሞ አብራክ የወጡ የኦሮሞ ልጆች ናቸው። ኢትዮጵያዊ የኦሮሞ ልጆች ናቸው። ወንጀል ከተሰራ ወንጀልን የማጋለጥና ተገቢውን ፍርድ የመስጠት ኃላፊነት ያለበት ህግ ነው። የህግ ጉዳይ አሁን በዚህ አጋጣሚ መናገር ሰዎች የሚናገሩት ምንድነው ግራ ቀኙን አይቶ ተገቢውን ፍትህ መስጠት አለበት ብዬ አስባለሁ። ተገቢውን ፍትህ ለቀነኒ አዱኛና ለቀነኒ አዱኛ ቤተሰቦች ያስፈልጋቸዋል። ሁላችንም አሁን እዚህ ጋር በዚህ ጉዳይ ላይ ስንወያይ ጸሐፊው የሰፈራችን ልጅ ስለሆነ ወይም ደግሞ የዘመዳችን ስለሆነ አይደለም። ህሊናችሁ ምን ይላል? በእግዚአብሔር ፊት ስንቆም ማን ምን ሰራ ብለን ነው እንጂ እኔ ለከንትን የእንትን ብሔር ነኝ እንደዚህ አድርጌያለሁ ተከላክያለሁ እንደዛ እግዚአብሔር እንደዛ አይሰራም። እኔ እስከሚገባኝ በግላችን በእግዚአብሔር በሚዛን ስንቀመጥ በእግዚአብሔር ፍርድ ስንመዘን ወይም ደግሞ በሰው ሚዛን ስንመዘን ሌላ ሊሆን ይችላል። በእግዚአብሔር ሚዛን ግን ስንመዘን ራስን ችለህ ነው የምትቆመው። ስለዚህ ምናልባትም ለሰፈሬ ልጅ አይደለው ለሰፈሬ ልጅ አገዝኩ በማለት ኃጢአት ውስጥ ተዘፍቃችሁም እንዳትገኙ ጥንቃቄ ያስፈልጋል። ይሄ ቀላል ጨዋታ አይደለም። አንዳንዶቻችሁ በዚህ ታላግጣላችሁ። የቆሰሉ ቤተሰቦች አሉ፣ ያዘኑ አሉ፣ እንባቸውን ለፈጣሪ እያሳዩ ያሉ ወላጆች አሉ። ስለዚህ እያንዳንዱ ንግግራችን ጥንቃቄ ያስፈልገዋል። በዛም ወገን ደግሞ መግደል አለመግደሉ ባልተረጋገጠበት ሁኔታ ላይ ገሏል ብሎ ደምድሞ መናገርም ተገቢ አይደለም። ነገር ግን አይናችሁና ልቦናችሁ ያሳያችሁ ምንድነው? የሚታዩ ነገሮች አሉ። እች ልጅ ተደብድባለች። ከተደበደበች ማን የደበደባት? ከዛ ሞታለች። አሁን ቀነኒ አዱኛ ራሷን ልትከላከል በማትችልበት ቦታ ላይ ነው ያለችው። ህግ እንኳን ራሱን ሊከላከል የማይችል ሰው በሌለበት ቦታ ላይ የሚደረግ ክርክር ሁሉ ተቀባይነት የለውም ይላል። ስለዚህ አሁን ቀነኒ አዱኛ እንዲህ ነው ብላ ልታስረዳ የምትችልበት ቦታ ላይ አይደለም ያለችው። አንዱዓለም ጎሳ ነው ያለው እና ወንድሟና የአንዱዓለም ጎሳ እህት ነው ያለችው። እናንተስ ከሰማችሁት ካያችሁት ካነበባችሁት የፈይሳ ሌሊሳንም ጽሑፍ አካታችሁ ምን ተሰማችሁ? መጀመሪያ በፈይሳ ጽሑፍ ላይ እንሂድና ይሄ ጽሑፍ ከፈይሳ ሌሊሳ የሚጠበቅ ነው ወይስ የሚጠበቅ አይደለም? እንዴት አያችሁት? ኦቨርኦል ጽሑፉን ሐሳቡን እንዴት አያችሁት? ከቡኖ በደሌ ልጀምርና ከዛ ወደ ቡርቃ ከዛ ወደ ጫላ ወደ ሶፊ ወደ ቡላላ ሄደን በሁለት በሶስት ዙር እንጨርሳለን ይሄን ጉዳይ። ቡኖ ምን ተሰማ? ጽሑፉን እንዴት አየኸው? አዎ ያው እንግዲህ ምንም ማለት አይደለም። ያው አፍ ስከፈት ጭንቅላት ይታያል ነው። ያው ፈይሳ ሌሊሳ ባይዘ አንተ ባወራው ልክም አይደለም። እውቀቱ እግር ነው፣ በእግሩ ያመጣው እንትን ነው። ትንሽ ዲስአፖይንትድ ሆነናል። ስፔሻሊ የኦሮሞ ልጆች ልጁ የተናገረው ፈጽሞ ከገዳ ስርዓትም የወጣ ነው። ገብቷል አይደል? በገዳ ስርዓት ጉማ አይነገርም፣ ወጥቶም አይወራም። ከሱ የሚጠበቀው እንዳንድ ኦሮሞ እንዳንድ ታዋቂ ነው ብትካላችሁም ሂዶ የተጎጂዋ ቤተሰብ ጋር ሂዶ ተነጋግሮ እነሱን ማስተዛዘን ነው የነበረበት። ሶሻል ሚዲያ ላይ ወጥቶ ወንድሟን በዚህ ልክ መናገር ባይዘው ኔዴም ፈለጋል ልጁ ሶን ማለት ነው። እንደዚህ አይደለም ነው ወይ? ይሄ ሌላ ዓላማም አለው። ገብቷል አይደል? ይሄ አንድ እህታችን በአሰቃቂ ሁኔታ እየደረሰባት የነበረው ነገርም እኮ ይታወቃል። አለ እኮ በቃ ብዙ ነገር አለ። ልጁ ራሱ እኮ የተናገረው ነገር አለ። እንዴት ዝም ብሎ እንደዚህ ይሆናል? ምን አይነት ነገር እንዳሳለፈች የሚያሳዩ ምርመራዎች አሉ። ብዙ እንትኖች ተወስደዋል እና ቶታሊ ቴዲ ምን መሰለ ገዳም በገዳ ስርዓትም
አሁን ግድያም አሁን እሱ እንዳለው አይደለም። እሱ ምንድን ነው መሰለህ ሲል የነበረው ጉማ አትከፍልም፣ ጉማ አትክፈል፣ የምትከፍለው ከገደልካት ነው እያለ ያለው ገብቶሃል አይደል? እንደዛ አይደለም። የጉማ ስርዓት ደግሞ ራሱ የቻለ ነው። ቆይ ልጁ ግን ማለት አሁን ፈይሳ ሌሊሳ ብዙ ጽሁፎችን ይጽፋል። ልጁ ግን ያውቃል፣ ታዋቂ መሆኑን ያውቃል። ግን በነ ቀነኒሳ ደረጃ በነ ደራርቱ በነ ኃይሌ ታዋቂ መሆኑን ያውቃል። ግን እንደ አንድ ጎረምሳ እኮ እንደ አንድ ቦዘኔ እኮ አትጽፍም። እንደዚህ አይነት ስም ሲኖር ቶታሊ ሌላ ፐርፐዝ ያውቃል። ነው ግን አለው። እሱ ታዋቂ መሆኑን ያውቃል። ጽሁፉ ሌላ ምኒንግ ነው አለው። እንደዚህ ማንም ኢትዮጵያዊ የሚሰማው ነገር ነው። ስሜትን መጋራት ነው የሚቀድመው። መጀመሪያ ስሜትን ትጋራለህ፣ የሰውን ስሜትን ከተጋራህ በኋላ ስሜትን ከተረዳህ በኋላ ነው እንጂ ዝም ብለህ ተነስተህ የሆነ ነገር በአማርኛና በኦሮምኛ ተነገራል። ምንድን ነው ይሄ? አንዲት ልጅ አንድ የሆነ ሰው ጎጀሜ ሰው ይሄ አይሰማውም እንዴ? ሊሰማው አይችልም እንዴ? አንዲት ልጅ ገና እያደገች ያለች ልጅ ሞተች። እንዴት ሞተች የምለው ይሄ ነው ብሎ መወሰን ባይቻልም ማዘን የለበትም እንዴ? በአማርኛስ በኦሮምኛስ ቢሆን ልጁ ቶታል የሆነ እብድ ነገር ነው። በቃ ይሄ ነው ብለህ ዲፋይን የምታደርገው ልጅ አይደለም። ደግሞ አካሄዱ ልጁ ሆን ብሎ ልጁን እንትና እየጣሉት ነው ያለው። ባይዘው እኔ እንደማውቀው እንደምረዳው ማለት ነው ልጁን ሌላ አደጋ ውስጥ ነው እየጣሉት ያሉት። የረዱት መስሎት ልጁን እያበላሹ ነው ወዳልተፈለገ መንገድ። ባይዘወይ የልጅቷ ቤተሰብ 100% ፍትሃዊ አይደለም ካሉ የመጠየቅ መብት አላቸው። 100% ነው የምልህ የመጠየቅ ማለት ነው። ገዳም ደግሞ አካሄድ አለው። ጉማ ሲባል አካሄድ አለው። ሂደት አላቸው። ፌዙን እየጠበቀ ነው የሚሄዱ። ተርን ባይ ተርን ነው። ተናግሯል እኮ አባቷም ተናግሯል። ስንቴ እንደመጡ ምን አይነት ነገር እንዳወሩ ቀስ እያልክ እያሳመንክ ነው የምትሄደው። አሳምነህ ነው እንጂ ይሄ ተፈርዶብሃል እንደዚህ አድርግ ነው። እንደዛ አይደለም። ጉማ ልጁ ኮምፕሊትሊ ምንም የሚያውቀው ነገር የለም። ሆን ብሎ ሌላ ዓላማ ያለው ነው የሚመስለው። ባይዘው ይጠየቃል ይፈለጋል። እና ቴንክ ዩ ቴድ አይ ዶንት ኖ እኔ እንዴት እንደሆነ አልገባኝም። ማለት ፈይሳ ወይም ደግሞ እንደ ፈይሳ ያሉ ሰዎች መደበኛ ሰዎች ያጠፋሉ፣ ባለጌ ይሆናሉ፣ ጋጠወጥ ይሆናሉ። ትንሽ ስም ሲኖር ጠንቃቃ ትሆናለህ። እንደገና ሄደ ሌላ ማህበረሰብ መንካት፣ ጉዳዩን ትዊስት ማድረግ አስፈላጊ ከሆነ ሀሳብን የምትገልጽበት ቋንቋ በእንግሊዝኛ ከሆነ እኮ ለምሳሌ ብራዚል ውስጥ እጅ የሰጠ ሰዓት በእንግሊዝኛ ሀሳብን ለመግለጽ ሞክረሃል። ቋንቋ መግባቢያ ነው። ከዛ በዘለለ ግን እንደዚህ የቀነኒን ጉዳይ ለማዳፈን ጉዳዩን ምንም አይመለከታቸውን ወገኖች እንደዚህ መናገር አንደኛ አይዶ ነው። ፈይሳ የኔ እንትን ፈይሳ ራሱን ቢገመገም ባይ ነኝ። ምክንያቱም ፈይሳ ይብዛም ይነስም ታዋቂ ሰው ነው፣ ባለመድረክ ላይ የሚታወቅ ሰው ነው። ቢቻል ግራ ቀኙን ሰምቶ እነዚህን ቤተሰቦች እንባቸውን ሊያብስ የሚችልበትን ነገር ነው መፈለግ ያለበት። ከሱ የሚጠበቀው ይሄ ነው እንጂ እንደ አንድ ተራ ተበሻሻቂ ዝም ብሎ ፌስቡክ ጸሐፊ እንደዚህ ፌስቡክ ላይ የተሳደበ መጽሐፉ እኔ አስገርሞኛል። ለማንኛውም እሺ የቡርቃ ዝምታ አንተስ ምን ትላለህ? አይወክልም። ቴዲ በደንብ እንድታቅ ሶሪ፣ አይወክልም። ማንንም ኦሮሞንም መወከል አይችልም። ኖ መወከል ሳይሆን ወደንም ጠላንም ይሄ ልጅ ኢትዮጵያን ወክሎ ባንዲራችንን በዓለም አደባባይ ላይ ያስጠራ ልጅ ነው እኮ። ኢዝ አ ፕሮሚናንት ፐርሰን። ወከለኝ አልወከለኝ ስላልክ አይደለም እኮ። በቃ ኢትዮጵያን ወክሎ በዓለም አደባባይ ላይ ባንዲራ የያዘ ሰው እንደ ሀገር ነው እኮ ማሰብ ያለበት አይደለም እንዴ? ይሄ የኦሮሞ ልጅ ወይ የትግራይ ምናምን እኮ አይደለም። ዋንስ የኢትዮጵያን ባንዲራ ስትወክል እኮ አንተ በሽምግልና የሚሆን ሀሳብ ስትሰጥ በሀገራዊ ጉዳይ ነው ካንተ የሚጠበቀው። እኔ እንዴት እንደሆነ አላውቅም። ምናልባት አይ ዶንት ኖ ምናልባት እስኪ በቅርበት የምታውቁት ልጁ በተደጋጋሚ የሚጽፋቸው ነገሮች ብዙ ሰዎችን የሚያስከፋ እንደሆነ ኢቭን በውዝን ራሱ በኦሮሞ ራሱ እሱ በወጣበት ማህበረሰብ ላይ ራሱ በጣም ቅሬታ የሚፈጥሩ በተደጋጋሚ ጽሁፎችን ይጽፋል። ሲሆን ፖለቲካ ውስጥ ራሱ እንደዚህ እንደ ፈይሳ ያሉ ሰዎች መግባታቸው ራሱ እኔ እንጃ አይ ዶንት ኖ። እስኪ
የቡርቃ ዝምታ ምን ትላላችሁ? ይጠየቃል። ሱንታ አለ። ኦኬ እንዴት ናችሁ? ሁላችሁንም ሰላም ልበልና ቴዲ እንግዲህ እኔ አሁን ያነበብኩላችሁ ጽሁፍ አሁን ላይ የዛሬ ነው። ትላንትና እንዲህ አልነበረም። እኔም በደንብ አንብቤዋለሁ። ግን ትላንት ያነበቡ ሰዎች እና የትላንትና ስክሪንሹት ያላቸው ሰዎች ደግሞ ቢያመጡ ከዚህ የበለጠ በጣም ስሜታዊና ነርቨስ የሚያደርግ ጽሁፍ ነው የነበረው። ስፔሻሊ ይህንን እውነትና የቤተሰቧን የልጅቷን ቤተሰቦች መነጠል ነው። በነገራችን ላይ የመጀመሪያው ታርጌት የሆነው ምንድን ነው? መነጠል ነው። መነጠል የተፈለገበት ደግሞ ምክንያት ምንድን ነው? አቅም እንዲያጡ ነው። አቅም እንዲያጡ፣ ተስፋ እንዲቆርጡ፣ ስለ እንደዚህ አሁን እየታገሉ ላለበት ነገር ጉልበት የሆናቸው የኢትዮጵያን ሕዝብ ከጎናቸው ነጥለው እነሱም ደንግጠው ከዚህ ነገር ወደኋላ እንዲሉ ነው። እኔ ግን ምን አምናለሁ መሰለ ቴዲ፣ ወንድሟ ማውራት ባይችል መናገር ባይችል እህቱ ላይ የደረሰውን በደል በምልክት ቋንቋስ ቢያወራ፣ መስማት ለተሳናቸው ሰዎች እዚህ ልጅ ላይ የደረሰውን በደል በምልክትስ ብንናገር፣ ለዓለም አቀፍ ሚዲያዎች እቺ ልጅ የደረሰባትን በደልና ያጣነውን ወይም ቤተሰቧ ያጡትን ፍትህ እኛ በሚገባው ቋንቋ በአረብኛ፣ በእንግሊዝኛው፣ በፍራንስ፣ በጀርመን በየትኛውም ቋንቋ ቢነገር ምንድን ነው ችግሩ? ፍትህ እኮ ወገን አትመርጥም። ለፍትህ ስትቆም ዘር አትመርጥም፣ ቀለም አትመርጥም፣ ብሔር አትመርጥም። ጆርጅ ፍሉድ ነው አሜሪካ ውስጥ የተገደለው ያ ጥቁር ብላክ ላይቭስ ማተር ተብሎ የዓለም ሕዝብ ድምፅ ሲሆንለት የነበረው። ቋንቋ ተመርጦለታል? ዜግነት ተመርጦለታል? አልተመረጠለትም። ግን ለዚች ልጅ ለምንድን ነው ስለ ፍትህ ሲጠየቅ ቋንቋ የተመረጠላት ካልክ፣ ያ የመጀመሪያው መለያ መንገድ ነው። ይሄንን የተናገሩ ሰዎች በነገራችን ላይ ትዕቢት ቆዳቸውን የወጠራቸው ሰዎች ናቸው። ሰፈር ውስጥ ውስኪ በመሳሪያ ሲከፍቱ የሚያድሩ፣ ከሴት ጋር ለማደር እርስ በርስ ሲፈነካከቱና ሲታኮሱ የሚያድሩ ሰዎች፣ ጠያቂ የሌላቸው። በነገራችን ላይ አንተ አትሌት እንደሆነ ነው ስታነሳ የነበረው። ይሄ ሰው እኮ ትግራይ ክልልና የፌዴራል መንግስት ጦርነት ሲያደርጉ የመከላከያ ዩኒፎርም ለብሶ እዛ ጦርነት ላይ ሲሳተፍ የነበረ ሰው ነው። መከላከያን በቋንቋ ልትከፍለው ነው? በብሔር ከፍለ ነው እዛ ቦታ ላይ የሄድከው? አይደለም። ነገር ግን አሁን ይሄንን ነገር የሚያደርጉት ለምንድን ነው? እንደተናገርኩት መነጠል፣ ማሸማቀቅ። እነዚህ ሰዎች ቆም ብለው ደንግጠው ፈርተው ከዚህ ነገር ወደኋላ እንዲሉ፣ እየተጠየቀ ያለው ፍትህ ዝም እንዲል፣ ስለ ፍትህ እንዳይነሳ። በመጀመሪያ ደረጃ ገዳ ስርዓትንና ፍትህን ለይተን ነው ማየት መቻል የነበረብን። እየተጠየቀ ያለው ፍትህ በመንግስት በኩል በህገ መንግስቱ ወይም ደግሞ በወንጀለኛ መቅጫው በፍርድ ቤት እየተደረገ ስላለው ክስ፣ ከዛ በኋላ ገዳ መሀል ላይ ሲገባ ወይም የገዳ አባቶች ሲገቡ ደግሞ እሳቸው የገዳውን ስርዓትንም አባገዳዎችንም እንደሚያከብሩና የልጃቸውን ፍትህ ግን በህግ መንገድ እንደሚከታተሉ ነው የተናገሩት። በፍትህ በህግ በኩል የማይከበር መብት። በጣም ያመመኛ አንድ ነገር ልንገርህ፣ ገድለ ከሆነ መግደል በአንተ አልተጀመረም የሚባለው አባባል ኢቭን ኢፍ ማበረታቻ ነው። እና እንደነዛ አይነት ሰዎች ዛሬ የመንግስት ብብት ውስጥ ተቀምጠው ለመንግስት ቅርብ ሆነው የሚሰሩት ቢዝነስ፣ የሚያገኙት ገቢ፣ እያንዳንዱ ነገር በመንግስት በኩል የሆነላቸው በመንግስት ቀለብ የሚሰፈርላቸው ሰዎች ሀሳቡን ይስጠስ፣ ስድብ አይደለም፣ የመሰለውን ይናገር። ህግ ካለ እንደዚህ አይነት ፕሮሚናንት ሰው በህግ አግባብ ይሄ እያንዳንዱ አሁን በአዲስ በወጣው ህግ ከ5000 በላይ ፎሎወር ወይም ደግሞ ተከታይ ያለው ሰው ሶሻል ሚዲያ ላይ የሚጽፈው ጽሁፍ ይመረመራል አይደለም እንዴ? በማህበረሰብ መካከል ጥርጣሬ የሚፈጥር፣ በማህበረሰብ መሃል ክፍፍል የሚፈጥር፣ ማንቋሸሽ፣ ማጥላላት፣ እነዚህ ሁሉ ወንጀል ናቸው። ምንድነው የተናገረው ንግግር? ስለዚህ አጸያፊ ንግግር አይደለም እንደሰማሁት ከሆነ የተናገረው። አጸያፊ ከሆነ አስቆመዋለሁ። ቀጥል ቡርቃ ዝምታ ማለት የምንክደው ነገር አይደለም። ይሄ ሰውዬ ከመንግስት ጋር እንደሚሰራ ራሱን በሚዲያ ወጥቶ የሚናገር ሰው ነው። ማለት ስንት በደሎች ስንት ወንጀሎች ሲሰሩ እኮ ገብተን ወደኋላ ላይ እኮ የቀረቡ የሬዲዮ ሪፖርቶችን ማንሳት እንችላለን። እሱ የሚኖርበት አካባቢ ሰዎች እኮ መኖር ማደር መተኛት አልቻልም፣ ሰክሮ በገባ ቁጥር መሳሪያ እየተኮሰ ነው የሚያድረው ተብሎ አንድም የህግ አካል ያልጠየቀው ሰው ነው። አይ አይደለም ካልን ምን መናገር ነው? እሱ በሚንቀሳቀስባቸው አካባቢዎች በመንግስት
የሰራዊት እየታጀበ አይደለም የሚንቀሳቀሰው። ይሄ እኔ በፎቶ አምጥቼ ከፍቼ የማሳየው ነገር ነው። ግን የመንግስት ደጋፊ ሆነን አንዳንዴ የሚያጋልጠን ነገር ሲመጣ ፖለቲካው እንዳይበላሽ ተብሎ ምናምን የሚደበቅ ነገር ከሆነ እናንተ ደብቁት። እኔ ግን የምደብቅበት ምክንያት የለም። እንደነዚህ አይነት ሰዎችን ደግሞ ያጠገባቸው መንግስት ነው። ህግና ስርዓትን እነሱ ላይ ምንም ነው። እነሱ የሚቀጣቸው ህግ የለም። ይህንን ሁላችንም እናውቃለን። ለዛ ነው እነሱን የሚቀጣ ስለሌለ ነው ዛሬ እቺ ልጅ ፍትህ ያጣችው። ይህንን ነው እኛ እየተናገርን ያለ ነው። ይህንን ስንናገር ደግሞ የግለሰብ ችግር ነው ፍትህ ወይም ደግሞ መንግስት እንደዚህ እንትን አይለ፣ በጭራሽ ያውቀዋል። መንግስት ያውቀዋል በስነ ስርዓት። እንደሱ አይነት ሰዎችን ደግሞ በደንብ አድርጎ በብብቱ ይዟቸው ነው እየዞረ ያለው። ስለዚህ የዚህችን ልጅ ፍትህ እንደነዚህ አይነት ሰዎችና ከነዚህም በላይ በመንግስት ውስጥ ያሉ ሰዎች ናቸው እያበላሹት ያሉ። በነገራችን ላይ የቀነኒ ፍትህ የጎደለው በተጠርጣሪ ብቻ አይደለም። የእሷን ወንጀል የመረመረ ፖሊስ፣ የእሷን ወንጀል የያዘ አቃቢ ህግ፣ የእሷን የአስክሬን ምርመራ የመረመረ ሆስፒታል ጭምር ነው የዚች ልጅን እውነት የበላው፣ የዚችን ልጅ ሀቅ የደበቀው። የሀገሪቱ የሴቶችና የህፃናት ቢሮ፣ የሀገሪቱ የባህል ቢሮ፣ ስንቱን ማንሳት እንችላለን። የዚች ልጅ እውነት እንዳይወጣ ያደረጉት እነሱ እዚህ ስራ ላይ መስራት የነበረባቸው ማለት ነው። ሰዓት ከሰጠኝ ቴዲ ምናልባት በኋላ ላይ ብዙ ነገሮችን አነሳለሁ። አመሰግናለሁ። ምናልባት ለሌላ ሰው እድል ልስጥ። እሺ፣ ቴንኪው። ሶፊ እንዴት ነሽ? አሎ ቴዲዬ፣ እንደምን አሎ? እግዚአብሔር ይመስገን። እሺ፣ ምን ተሰማ? በመጀመሪያ እንደ ሁል ጊዜው በጣም ነው ማመሰግነው። ቢካዝ ድምጽ ያጣች ትንሽዬ ምስኪን ቀኖዬ ብዙ ነገር አታለች፣ ህይወቷን አታለች፣ ድምጽ አታለች፣ ፍትህ አታለች። አሁን ደግሞ እንደምታየው በግልጽ ቤተሰቧ አታክ እየተደረጉ ነው። ትንሿ ወንድሟ በጣም ብዙ በሆኑ ግሩፖች ይከሰስልን፣ እህቱን ያጣ ቢካዝ መስረጃ ስላወጣ ይከሰስ፣ ይጠየቅ፣ ከዛም አልፎ ብዙ ነገር እያሉ ነው። እዚህ ላይ አልደግመውም። ምንድነው መሰለ ምን ይታየኛል መሰለ የቀነኒ ደም በራሱ ሰዓት ነው እየተሽከረከረ ርዕስ ይሆናል። የሚገርም ትረሳና ተመልሶ ይመጣል። ማንም ሌላ ሰው አስታውሷት አይደለም። በጭካኔ በግፍ ህይወቷን ስላጣች ራሱ የፈጠራት አምላክ በቃ ማንም መተኛት አይችልም። ገብቷል። ቤተሰቡ የሚችሉትን ያህል ሁላ ከሚንጨታ ያንን ሁሉ ኪሎ ሜትር ያ ሁሉ አስፈሪ መንገድ በትራንስፖርት እየተመላለሱ የቻሉትን ሁሉ አድርገው ይሄ ዛሬ ብዙ ነገር ሊያረጉት እየተነጋገሩ ያለ ሊበን ማስረጃ እኮ ሰጥቻለሁ ብሎ ይሄንን አሁን የሰጠንን ማስረጃ ከዛ በላይ የሚሆኑ ማስረጃ ለአቃቢ ጓ ወስዶ ሲሰጥ ቴዲ ልክላለው ቪዲዮ ከአቃቢ ቢሮ ህፃን ልጅ እንዲወጣ ከበር ተገፍትሮ እንዲወጣ ነው የተደረገው። በጣም ቤተሰቡ በግፍ ቀነኒ በግፍ ለምን ይመስልሃል እየዞረ የዚች ልጅ ነገር መቆም ያቃተው? አሁን ደግሞ እንደምታየው በእግሩ የሚያስብ ፊደል ያልቆጠረ ሰው አማርኛ እንዴ! ቤተሰቡ እኮ ኢትዮጵያ ውስጥ ነው የሚኖሩት፣ ሌላ ሀገር አይደለም የሚኖሩት። የፌደራል ቋንቋ ነው አማርኛ። ልጁ ደግሞ አማርኛ ነው የሚቀናው፣ በአማርኛ ነው ማስረዳት የሚችለው፣ ሐሳቡን መግለጽ የፈለገው በአማርኛ ነው። ይሄ ምንድነው ችግሩ? ምንድነው ለዚህ በአማርኛ ተናገርክ ተብሎ ህይወትን ባይዘዌ በኋላ ስታየው ኤዲት ያልተደረገው በኋላ ስታየው ቁጭ ብለ ነው የምታለቅሰው ቴዲ። ቤተሰቡ ላይ ምን ያህል ዘመቻ እዚህ ሶሻል ሚዲያ ላይ ባሉ ሴቶች ባሉ እናት በሆኑ ጨካኝ ሴቶች ቤተሰቡ ሌላ አደጋ ውስጥ ነው። አሁን እኔ የምለምናችሁ ሁላችሁንም ይሄ የቀነኒ ኬዝ ሪኦፕን ተደርጎ እንደገና ህግ እንዲያይላቸው ህግ ይዞ ይሄ ቤተሰብ ከብዙ ነገር እንዲተርፉ ፈልጋለሁ ቴዲ። በተለይ ይሄ ልጅ እባክን ልጅ ነው። እናትየውን ደውልለት፣ ሰከንድ ማውራት አችልም ቴዲ።
በጣም አስቸጋሪ ነገር ውስጥ ናቸው። ሪኦፕን ተደርጎ ይሄ ኬዝ እንደገና በህግ እንዲታይ እባክህን ቴዲ፣ እኔ ልለምን እባካችሁን የምትችሉትን ሁሉ አድርጉ። ይሄ የልጅቷ ኬዝ እንደገና እንዲታይላት በጣም ብዙ ማስረጃ ነው ያለው አይደለ? እጅግ በጣም ብዙ። የዚህ ልጅም ህይወት አሳሳቢ ላይ ነው ቴዲ። እንዲዚህ እኔ እናንተ እንደምናወራው ቀልድ እንዳይመስል። ይሄ የሚያስፈራራው ጥጋበኛው በእግሩ የሚያስብ ፈይሳ መሀይም ነው፣ አልተማረም። ከ3ኛ ከ4ኛ ክፍል ያቋረጠ ሰው ነው። ጨካኝ ነው። የሱ ቢጤ ነው ጓደኛው። ከውስኪ ቤት ወጥተው ነው ይሄንን ደሞ መተው ማስፈራሪያ ኤዲት ያልተደረገውን እንደምን እንፈልገው። በጣም ቤተሰቡ በተለይ ይሄ ህፃን ልጅ አደገኛ ሁኔታ ላይ ነው። እንደዚህ በቀልድ እዚህ አውርተን እንደምንለያይ እንዳይመስል። ይሄ ኬዝ ሪኦፕን ተደርጎ እንደገና የሚመለከታቸው ሁሉ የዚች ልጅ ደም መታየት አለበት። እባክህ ቴዲ፣ በመታምነው እህት ካለ በእህት ለምን እዚህ ሶሻል ሚዲያ ላይ በተከፈላቸው ሴቶች እናት የሴት ልጅ እናት በሆኑ እሱም ይሄ ፈይሳ የሚባል የሴት ልጅ አባት ሆኖ ቀነኒን የጠራበት መንገድ ቤተሰቧን ያንቋሸሸበት መንገድ ብታይ ብሰማ በጣም ነው የሚዘገንነው። የጭካኔያቸው አንድ ለሞተቿ ልጅ አይደለም ለዚህ ለቆመ ልጅ እንኳን ምን እየተመኘ እንደሆነ ብታቅ በጣም ነው የሚያስፈራው። አሁንም ሪኦፕን እንዲደረግ ኬዟ በደንብ እንደገና እንዲታይ እንዲጠና አስደርጉልን ፕሊስ። የኢትዮጵያ ሕዝብ ከዚህ ቤተሰብ ጎን ካልሆነ እንደምታዩት እነፈይሳ እየወጡ ቤተሰቡ ላይ ማቀርሸት፣ ቤተሰቡን ማስፈራራት። ትንሽዬ ወንድም ወጥቶ ሌላ ማስረጃ አይተ ከሆነ የቀኖ ፔጅ ላይ ፓርት 1 ነው ይላል። ፓርት 2 እንዳለ ስለሚያውቁ ከዛ በላይ ማስረጃ ልጁ እንደሚለቅ ስለሚያውቁ ከወዲው ሌላ ነገር ሊያመጡ ነው። ይሄ ኬዝ ሪኦፕን ተደርጎ ለቤተሰቡ በጣም የህግ ከለላ ማይደረግ ከሆነ እኔ አላቅም። ይሄንን ግን ላንተ ነው አደራ የምሰጠው። የኢትዮጵያ ህዝብ እባክህን፣ ሌሊሳ ዛሬ የተናገረው የአንዱ ዓለምም ነው። አንዱ ዓለም ፈይሳ እሱን የመሳሰሉ ኢትዮጵያ አዲስ አበባ ውስጥ ተቀምጠው ድሃዎችን በማባረር ድሃው ላይ በመተኮስ የሚኖሩ ሰዎች ናቸው። ይሄን እንደ ቀላል እንዳታይ። የዚህን ሰውዬ ኤዲት ያልተደረገ ማስፈራራት ብታይ ምን ያህል ቤተሰቡ በስቃይ ውስጥ እንዳለ ትረዳለህ። ስለዚህ እባክህን ቴዲ፣ ሁሌም እንደምለው እባክህን የዚች ልጅ ኬዝ እንደገና ተከፍቶ በህግ አግባብ እንዲታይላት አድርግ። የዚህ ሰውዬ ማስፈራሪያ የሌሊሳ ብቻ አይደለም። የዚህ የማን ነው የአንዱ ዓለም ጀሌዎች እዚህ ሶሻል ሚዲያ ላይ ባሉት በጠቅላላ የጨካኝ አስተሳሰብ ሴቱ በሙሉ እንደምታየው ጨካኝ አረመኔ ሆኗል። ሴቶቹ ቀነኒ ላይ እንዴት እንደጨከኑ እንደምታየው ነው። ስለዚህ በተረፈ ፕሊስ ሪኦፕን እንዲደረግ ኬዟ እንደገና እንዲታይ የምትችሉትን ሁሉ አድርጉ፣ አቅም ያላችሁና። ቴንኪዩ በጣም ቴዲ፣ በጣም ነው ማመሰግነው። ቴንኪዩ ሶፋኒት። እኔ አንድ ያልገባኝ ነገር እኔ ባለፈው በተደጋጋሚም ስናገር ነበር። እኔ የእናቴ ልጅ ቢሆን ከክፉ አድራጊ ጋር ልተባበርም አይደለም፣ ከሰፈሬ ልጅ ጋር አይደለም፣ ከወጣውበት ከብሔሬ ጋር ነው። ኦሮሞ እኮ ትልቅ ህዝብ ነው እኮ እያወራን ያለ ነው እኮ ስለ 40 ስለ 50 ሚሊዮን ህዝብ ነው። አንድ አይከን ነው የሚባል ሰው የኦሮሞን ህዝብ ባሉታዊ መንገድም ማስተዋወቅ ይችላል። አንድ አይከን የሚባል ሰው የኦሮሞን ህዝብ በመልካም ነገር ማስተዋወቅ ይችላል። ስለዚህ የኦሮሞ እኛ የምናውቀው ባህል ይሄ አይደለም። ከራሱ አብራክ የወጡ ሰዎች ተጎዳን ሲሉ የሌሎችንም ሀቅ ማይበላ ህዝብ ነው አይደል? ሌላ ሰው ተበደልኩኝ ተጎዳውኝ እንኳን ብሎ ሲመጣ ችግሩን የሚሰማ ነው። ስለዚህ እኔ አዶን ነው አንድ ሰው ከጤናው ካልሆነ በስተቀር እንደዚህ አይነት ጽሁፍ ይጽፋል ብዬ አላስብም። ምንድነው የምታገኙት? ለምሳሌ እሺ የሞተ ሰው ሸፋፈናችሁ፣ አርጊመንቱን አሸነፋችሁ፣ ጨፈራችሁ፣ ከዛ በኋላ ህሊናችሁ ረፍት ያገኛል። ምንድነው የምታሳኩት ነገር? እሺ አሁን የቀነኒና ጉዳይ አዳፈናችሁ፣ አስፈራራችሁ፣ ሸፋፈናችሁ፣ ከዛ ድምጻዊው ወደ ዘፋኝነት መጣ፣ መጨፈር ጀመረ፣ ማዘፈን ጀመረ። ምንድነው እናንተ እንትናችሁ ትርፋችሁ?
ስለዚህ በአንዳንድ ጊዜ በማናቀው ነገር እጃችንን በኃጢአት ውስጥ ነክረን እንዳንገኝ ጥንቃቄ ያስፈልጋል። አሁንም ፍትህ ያስፈልጋቸዋል። አንዱዓለም ጎሳ ሰክሯል፣ ገሏል፣ እንደዚህ አድርጓል እያልኳቸው አይደለም። ያን የሚፈርደው ፍርድ ቤት ነው። ግራ ቀኙን አይቶ ገሏል አልገደለም የሚለውን ነገር የሚበይነው ፍርድ ቤት ነው። አሁን ባለው ነባራዊ ሁኔታ ግን ተቀዳሚ ተጠርጣሪ ነው፣ በህግ ቋንቋ ተጠርጣሪ ነው። ከዛ በመለስ ግን ያላችሁ ሰዎች፣ በተለይ ታዋቂ ሰዎች፣ በጣም ህዝብ የሚያውቃችሁ ብዙ ተከታይ ያላችሁ ሰዎች ለምትጽፉት ለምትናገሩት ንግግር ጥንቃቄ ያስፈልጋል። ያዘኑ ያለቀሱ እስካሁን ከሀዘናቸው ከቤታቸው ያልወጡ ሰዎች አሉና ቢያንስ የቆሙትንም መግደል እንዳይሆን እንዲህ ካለ ጭካኔ ውስጥ ባትሳተፉ ለማለት ያለ ሲሆን ፍርድ ቤት ይዳኘ። ኦኬ ግደልም አትግደልም የፍርድ ቤት ጉዳይ ነው። እዛ ኬዝን ተከታተልና ነፃ ከወጣህም ነሰየው ነው፣ ካልወጣህም ደግሞ ቅጣትን ትቀበላለህ ማለት ያባት ነው። እኔ እንደዛ ነው ማስበው። በጣም እናትና አባት እያዘኑ ነው። ሲንስ ዴይ ዋን ንግግሮቻቸውን እየሰማችሁ ነው። እኔ ከእናንተ በላይ ሃይማኖተኛ አይደለሁም። ነገር ግን እግዚአብሔር ምድር ላይ ህይወትህ እንዲረዝም ከፈለክ እናትና አባትን አክብር ይላል። በእነዚህ እናትና አባቶች ላይ የምታላግጡ ሰዎች እኔ በእግዚአብሔር ላይ ተስፋ አለኝ። እስከ 7 ድረስ 7 ትውልዳችሁ ተከታትለው እንደሚቀጣ አምናለሁ። ማንንም አታመልጥም ከዚህ